ተነስቶ እየለከሰ ነው ማለት ሌላ ልጅ መስሏት ስትቆማለች። እናት እንዴት የልጁን ድምጽ አይለየም ወጋ። እግዚአብሔርን ዝም ብለሽ ዶሮ አርቢ። አሁን አራባለሁ ጽድት አርገሻችሁ እውነት አንድ በትንሹ ትጀምሪያለሽ። መጀመሪያ አንድ 20 ዶሮ ከዛ አንድ 30 ትጨምሪያለሽ። 50 እያልሽ 50 በቀን 50 እንቁላል አገኘሽ ማለት እኮ በጣም ሳይ። ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን እግዚአብሔር ይመስገን። ዛሬ እንደምታዩት እና ፎቶ ላሳያችሁ ነበር አልቤ ማለት ታያለ እናንተ እነ ገኒ ቤት ነው። ገኒ ሽቀላን አይነት በዚህ ደላልነት ቤት እያሻሸጠች ነውና ሽቀላ ላይ ስለሆነች እየሰማችኝ አይደለም። ብጠራት ማለት ነው። ድንገት ነው መጥቼ ሰርፕራይዝ ያረኳት። ደክሞኛል በጣም ብታዩ ረጅም መንገድ ነውና እሷ ቤት ስኬድ ክም ብሎኝ ነው የተኛሁት። ድንገት ነው የመጣሁባት እየተንደፋደፈች ነው። 2 ድስት ጥዳለች ምን እንደምትሰራ እሱ መድኃኒዓለም ይወቅ። እና ላቻለሁኝ ጾም ራሱ አሁን መጥቼ በሙዝ ነው የፈታሁት። ጸበል ጠጣው ሙዝ በላሁ። ልብስ ልታጥብ ነበር እኔ ስመጣ። ከዛ ልብሱን አስገባች ምናምን አሁን ምግብ እየሰራችልኝ ነው። ሳያችኋለሁኝ። እኔ ድንገት ሰው ማስደንቀጥ ደስ ይለኛል። በዚህ በጣም ነው የምወደው። በጣም ነው ደስ የሚለኝ። በጣም ነው እንዴ ደስ የሚልሽ አትሉኝም? ቆይ ላሳያችሁ። ይዋት እንግዲህ ምን እንደምሰራልኝ አላውቅም። እኔ መድኃኒዓለም ያውቅ። ይዋት ልጅዋን ደግሞ ወይ በረከት እንዴት ነህ? ደህና ነህ? ሁሉ ሰላም ነው? ምን እያረክ ነው? አባቢ ደህና ነው? አንተ ደህና ነህ? ማሚ ደህና ናት? እባክህን በስርዓት አናግረኝ። ከዶሮዋ ጋር እንግዲህ ተባብሮ ምግብ እየሰሩልኝ ነው እንዳልኳችሁ። እንግዲህ እርግዝዬ ይዋትስ ሽቀላ ላይ ናት እንደምታዩት። በነገራችን ላይ ታማኝ ናት በጣም እግዚአብሔር ምስክሬ ነው የምላችሁና የሰው ቤት እያሰራች ነውና ስለሱ ነው የምታወራው። አትቀንሱም ወይ እንዲያታረጉም ወይ እንዲታረጉም እያለች እሱ ነው የምትከራከረውና አይ ነው እንግዲህ ሁላችሁም በሰው ሀገር ያላችሁት ያው መሬት ምናምን ቤት ምናምን ስለምታሻሽጥ ጠይቋት። ጎበዝ ልጅ ናት በጣም ነው የምትሯሯጠው። ቀንስላት ምናምን ብላ ነው የምትከራከረው። ማይ ጋድ አራራበኝ ምን ይሁን ምሰራልኝ። አይገኒ እሺ ሽቀላን ጨረሽ? የቀረሽ ግን ታረጋለኝ። የሸቀልኩ አይረስማ ሽቁላ አጨናንቆኛል በጣም። ቅድም እኮ ይቃስ ላይ እስኩ ካሜራ ለመያዝ አልተመቸኝም። ወይ ቤተሰብ በጣም ነው ያስደነገጨ ይሄ ሰርፕራይዝ ማድረግ። ቁጭ ወገብሽ አረፍ በል። እሺ እባክሽ። በፊት መቼም ታውቂያለሽ ፍትፍቱ አይት ላይ በፌስታ ላይ የለም ዛሬ የለም። ግን ዛሬማ ቀየርሹ እንጂ ባዶ እጅሽ እኮ አልመጣሽም። ሁለት ፌስታል እንዲሞልተሽ የመጣሽው ግን የተሰራ ቢሆን ጥሩ ነበር። ሱቁ እንዳለ መስቀረሽ ድንገት አረበስ ሱቁ እንዳለ ነው ሰብስበው የመጣችሁ ቤተሰብ። ግን ዝም በይ እንጂ ድንገት ስለመጣው እኮ ነው እንጂ ግን እግዚአብሔር ምስክሬ ሰላም አይብለኝ። ምግብ ግን አስቤ ነበር። ግን አሁን ምግብ ሰርቼላት ምን ብዬ ልሄድ ካልኩኝ እቀራለሁ አልኩኝ። ወደ ፍትፍቱ ሳይሆን ወደ ሌላ ነገር ነው ያዳለው። እንዴት እንደው ስልኩን አንሹና እንደው ግድ የለም አውሪ። ወደ ሌላ ነገር አማአስም ዘንብሏል። እንግዲህ ምን እንደሆነ ባይገባኝም አላወኩኝ እና ቤተሰብ በፊት ታውቃላችሁ መቼ መታ ይሄ ቤት ቀለም ስታስቀባ ፍትፍቱን ምኑን በአይነቱ መቼ ማማረኛ አልኳትን ሁሉ ከውጭ እንደገዛች አስመስላ በፌስታ ነበር ይዘምመጣልኝና ዘንድሮ ግን የሚያምረኝ ነገር ጠጅ ብቴ ቢራ መቼም አልወድም። ግን ያው ካልኮል ነፃ የሆነ ባለፈው ያጠጣሽኝ ነገር እሱ ብቴ ቁርጥናም ነገር ነው ያማረኝ። ስታረጂ እኮ እንዲ ነው ሲያረጁ ነው እንደዚህ ነው እንግዲህ እንደዛ ነገሮች ብታይ አንዴ ኬኩን ይለኛል በቃ አቂም የማይፈቅደውን ነገር ነው ብታይ ወደ ላይ እኔና የሚያምረኝ አዙሽ ያልፋል እንግዲህ እስከሚያልፍ እየጠበቅኩ ነው የተወሰነ ወራቶች እና ፍትፍቱን ይሁን እየሰራሽ አይደል እንዴ? በእጅ የሚሰራ ነገር እንኳን አይጥም። በእጅ የሚሰራ ነገር ቤተሰብ ይውሳት ነግረኝ መታ እንግዲህ አሁን ታንደፋድፈኛት። በዛ ላይ ጾመኛ ናት እንግዲህ ሽሮም ቢውላት ተክትክላ ቢያው ማበር እንዳለበት ሰው ያዛዝኑ
በፍጥነት እንደዚህ ልብስ ላጥብ ልወጣም ነበረ እንዳጋጣሚ ሆነ እንደዚህ ቅፍፍ እያለኝ ዛሬ ቆይ ልውጣ እያልኩኝ መጨረሻ ላይ ቆይ ልብስ ልጣብ ብዬ እንደዘረገፍኩኝ ክውን ያስባለችን በሩ ሲካው እንዴ ማን ነው ምናምን በዚህ ሰዓት የሚያንኳኳ ብዬ እኔ እኮ ልብስ አጣቢ ቀጥረሽ መስሎኝ እኮ ነው። አንቺ እኮ አልመሰልሽኝም። የሚያጥበው አዎ ሌላ ሰው መስለሽኝ ማለት ነው። ራሴ ነኝ እንጂ ማን ያጥብልኛል? ከዛ ቆይ እቃውን ሰጥቻት ካሜራውን አውጣለኝ እያልኩ መቤቴ ሌላ ሰው እኮ ነው መስለሽኝ። አንቺ ቤት መስለሽኝ ማለት ደግሞ እንዳሰባው ውስጥ ላይ ሆነ አንኳኳለኝ ማለት ነው። ለሌላ እኮ አይደለም ትጨናነቂያለሽ ብዬ ነው። አይ ብትነግሪኝ ጥሩ ነበር። አይ ግድ የለም። እንዴት ነው ቤቢ ታዲያ? አሪፍ ነው። ምንም አትልም። አይልም አትልም አልታወቅም። ገና ግን ለምንድን ነው ሁሌ ማለት ነው ሴት የምናርግዝ ወንድ ቤቢ እንዴት ነው ምናምን ቤቢ ይባላል? ሲሆነ ካምሮቱ መሰለኝ እንዴት ናት አይባልም። እርግዝናሽ እንዴት ናት እንዴት ነው እንዴት ነው የሚባለው? ወንድ ነው የሚሆነው ብዙ ጊዜ ማለት ነው። አይ ሳይሆን በቃ የሆነ ቃሉ ለምን እንደሆነ አላውቅም ወደ ወንድ ነው የሚያደለው ብዙ ጊዜ። እረፉ ወንዶች ግን ስርዓት እንደ ሁሌ ታሸንፉናላችሁ እንደ ተሸነፉ አንዳንዴ እንደ ሁሉ ጊዜ ወንድ አይደለ በረከት ተመስጧል። እባክሽን እሱ ስልኩ ላይ ፈጠጥ ብሏል። እንደ አርቆስ እውነት ሰርቼ ልብላ እንዳልል የሰው እጅ ነው ያማረኝ። እኔ ራሱ ሰርቼ ልብላ እንዳልል እኔ ራሱ የሰው እጅ ነው ያማረኝ። እንግዲህ ማን እንደሚቀድም እናያለን ማለት አይ በሁለት ድስት ተጣዶ ምግብ እንግዲህ ይሄው ደርሷል እንደምታዩ። ማይ ጋድ ከስንት ሰዓት በኋላ እንዴት እንደምጣፍጥ ነው ብሎ ምን ሆንክ ይሰራል አልኩ። እንግዲህ አስቸኩለኝ እንግዲህ ዶክዋን እንደከደኩ ምን ላድርግ። እቺ እኮ ናት የኢትዮጵያ ንጉስ ምንም ቢሆን የማትቀረዋ በረከት። አቤት በላት። ይሄ ጋሼ ፒስ ነው። እሺ ይሁን እንግዲህ እንብላ ውድ ቤተሰብ። በጣም ነው የምጣፍጠው። እንግዲህ አይው በግል ይዘን ይገርማችኋል። እንጀራው ራሱ እዩታይ ነው እስቲ ማለት ደግሞ እንጀራ እንዳያምራችሁ በእናታችሁ እንደዚህ ሳሳያችሁ። አሁን ሁሉም ነገር ተቀይሯል። ይገኛል እዛ ያው ትክክለኛ የጤፍ አይገኝም። ሳውዲ አረቢያ ግን አይገኝም። ሳውዲ አረቢያ ይገኛል። እንትን ሳውጋትሮ አለ አንድ ላይ ጭምርልች ጄሶም አለ ፍሬ እንዴት ነሽ? በእናትሽን ሮጣ ሄደች። አይናፋር ናት የቤት ልጅ። ምን ልታረገኝ ነው አንተ? እንዴ ልዘልብኝ እኮ ነው። ዶሮው ልዘልብኝ ነው። ለምን አረግያቸው? አንቺም እንደዚህ አርቢ እንጂ በራስሽ ግቢ። ምንድነው እችኛው ቤት? ጭስ ቤት ኩሽና ጭስ ቤት ነው። እንትን እኮ ከድኛው ነው። ኦኬ አክም ባለው የኩሽና ምጣድ ገዛኩ። ጎበዝ ቀስ እያልኩ እንግዲህ ያስቸገርኩ ነበር። ሰፊ ናት እቺ ራሱ። አሁን አላየሁትም እኔ እኮ ተጀምሮ ነው ያየሁት። ተጀምሮ ፍልጥ እንትን ተገርግዶ ምናምን ነው ያየሽው እንጂ አላየሽው። ቆየሽ እኮ እንዴ አንቺ በስንት ጊዜ ነው የመጣሽው? ወይ በጣም ቆይቻለሁ። አመት ሊሆንሽ እኮ። ስንደድ ሁሉ ኧረ ሴት ሰለጥቅ ነው ነበር። የተሰፋውን ደግሞ አላየሽውም እንዴ? አላየሁትም። ቀላሳይሽ ማዘር ሰፋ። ኦኬ በዚህ ጋር ሽንት ቤት ሽንት ቤት ነው ግን አነሳዋለኝ ብዬሽ። ኦኬ ወደፊት እንግዲህ አይ በሴት የኛ ኩሽና ነው። ከሱስ እንደደ የወጣው ገና ነው ግን በደንብ እንትን አላልኩት እና ከዛ እንጎብኛ ወይ የገጠር ቁና ማዘር ሰፍቷ ከዚህ ድሮ እንትን ነቅለን ማለት ነው። ነቅለና ለቅመን የሚባል ለቅመን ስታምር ይሄን ሰራችልኝ ማዘር ነው። አዲስ መሆኑ ያስታውቃል። እንትን ይሄ ዘንድሮ መሆኑ ሽታው ራሱ የዘንድሮ አይ ሰፊ ነበርን እኮ ወጉን ይዘን ነበር ድሮ። አሁን እንደዚህ ነው እንጂ ተሳፋለሽ። አሁን ግድ ነው። ይኸውስ እንደዶ ለቅም ያለው ለኔ ሰርግ ስፊልኝ ምን አይነት መሰለሽ የምፈልገው እንትን ምንድነው? አንቺ ነሽ የተፈለገው ማለት ማዘር ናት ወይ ማዘርንስ አላዝም። እኔ ገና ለሰፋ ነው። ተሳፊያለሽ? እንደዛ ከሆነ እንደዚህ አይነት ነው የምትሰፊልኝ። ይሄ እንደዚህ አይነት ዳቦ መዳበራ ማለት ነው። አይ ችግር የለውም። ባላላ ምናምን ነገር አድርገሽ በስንደዶ። አዎ ግን ለዳቦ ቢሆን ባላላ ይሻላል።
እና በስንት ጊዜ አይ እንድትመርቅልኝ እንደው ኩሽናዬን እንደው መጣች። አቤት ኧረ ምንድነው ብለር ዳረገብን? ኧረ ያገር እንዴ ካላሩ እንትን ይሆናል አየሩ አይደለም ብለር ዳርጎ ነው። እሺ በስንት ጊዜ ነው? በአንድ አመት በሰው አንድ አመት ሆኖሻል እኮ ነው። ቆይተሻል። አንድ አመት አልሆነኝም። አታዋርጂኝ ተይ። መቼ ነበር የመጣሽ? ኧረ ቆይተሻል። ሆነም ቀን እንገናኝ። ግን ቤቴ ከመጣሽ በጣም ቆይተሻል። እኔ መሽቷል። በዚህ ወሬ አልጠገብንም። ግን ልሄድ ነው። እኔ አሁን አስገድድሽ ነበር፣ ግን ህይወት ናት ያሳዘነች። አዎ እመጣለሁ ደግሞ ብያታለሁ። ትጠብቀኛለች። ግን ብታድር እኮ እሷ ምንም አትልም። አይደለም ይከፋታል። ፈተና ላይ ስለሆነች እግዚአብሔር ማርያምን አራታይ የሆነ ነገር በጋምላክ ምንም አውርተን እውነት ለምንድን ነው ባለጋሪው ግን ስልክ አልመልሳለኝ እኮ ወገን። እስቲ በሌላ ሞከራለሁ ስደውልለት እና እንዴት ነው እርግዝናው ምናምን እንዴት ይዞሻል? በእናትሽን እንግዲህ ቅድም እንደነገርኩሽ ነው። ለእነሱ አልነገርሻቸውማ? እርግዝና ውሸት ነው ምሉም አሉ። በዚህ ሰው ምንድን ነው የምትመልሽ? እኔ ውሸት አይደለም ነው እና ጉርጭ ባባ እኮ ነው እንዴ አልኩት። ባባዬ እዚህ ጋር ምንድን ነው ያልኩት? አይ ልጅ መሆን ግን እግዚአብሔር ይሄ እንደዚህ አለ። ይሄ ያው ከጡትን እዚህ ጋር የምታጠቢው ነው። አዎ እንደዛ አይደል? እና ያው ገና ስለሆነ ነው ምቾት ትንሽ ስለሚጎለኝ ነው እንዲህ ያላለው። እዛው ጥብቅ ይደርሳል እና ወደ በኋላ ላይ እንዲህ ሲሆን ታውታላችሁ። እዚያ ስለማይደበቅ ስለማይወጣ ብያለሁ። ባርዛፉ ምናምን ደስ ስለ የገጠር እንትን ያለ ልጁ ስልክ አያነሳም። ዞሮ ጋሪ ወይ እዚህ ጋር መጠበቅ ነው። ጋሪውን እዚህ ጋር መጠበቅ ነው እንጂ ልጁ ስልኩ አይሰራም። ባርዛፉ ምናምን ደስ ሲል ባርዛፍ ሳይ ማለት ነው። አንዳንዴ በቆሎ ያለኝ ሁላ ነው የሚመስለኝ። በቆሎ ጉድ ስሙ እዚህ ጋር ሲገባ እራሳለኝ እንትን እንደሆነ ማለት ነው። እዛ ባርዝ እግዚአብሔርን ዝም ብለሽ ዶሮ አርቢ። አሁን አረባለሁ ጽድት አርገሻችሁ እውነት የሆነ ነገር እንደዚህ አንድ በትንሹ ትጀምሪያለሽ። መጀመር አንድ 20 ዶሮ ከዛ አንድ 30 ትጨምሪያለሽ። 50 እያልሽ 50 በቀን 50 እንቁላል አገኘሽ ማለት እኮ በጣም ሳይ እቺ አንድ አለች አንዷ እየጣለች ነው። እውነት ለምን ነገር አረ ባባ ተነስቶ የማን ልጅ መስሎሽ ነው እንዴ? ልጅ እየለከሰ ነው ማለት ሌላ ልጅ መስሏት ስትቆማለች። እናት እንዴት የልጁን ድምጽ አይለየም ወጋ። ኡፍ ግሬሱ ደስ ስል ባክግራውንዳችን ይሄ እዚህ ጋር የምትጠፈጥፊ ክሰል ነው አገኒ በላይፍ ምናምን ታሳይ እንትን አለው ምንድነው ውስጡ ክሰል አለው ጭቃ አለው አፈር ቀይ አፈር ውሃ አርግሽ በደረቁ ነው የምታቦኪው። እንዴት እንደምነድ ቅድም ቡና ተፈልጦበት ማለት ነው። ኑሮ በዘዴ ማለት እንዲህ ነው። እግዚአብሔር ምስክር እኔ ያለ አይደል እንደዛ በእናትሽን በማይረባ ከሰል የምታፈነው ስንት ኦክሲጅን የወሰድኩት አለ አይደል እንዴ? አይ አሪፍ ነው። አንተ ራባሽ ባጥባጭ የዘንድሮ ጉንፋን አይቻልም። ሳት ሄዷል አይቻልም። አሳድረኝ አስ እግዚአብሔርን በይ እሱ ነው ጭባ አሳድረን ትናንትና እኮ እንትን ለቅሶ ቤት ይዤ ነው ቦቴ እኔ በቃ ወጡ በቃ አዞክ እሺ አባቴ አማማ ሲያሞ ደግሞ እንትን አይደል እኔ እሺ አይዞክ እሱ እናረጋው እና እንግዲህ ወገን ያው በቃ እኔም ወደ ቤቴ ልሄድ ነው። ግን በጣም ቅር ብሎኛል ስለምትሄጂ እግዚአብሔር ስለመጣው ቅር ብሎሻል? አይ ስለመጣሽ ስለምትሄጂ ያው በዛ ላይ አምሽት አው 7 ሰዓት ነው የመጣሁት። አይቻልም እና ታዲያ እና አሁን ስንት ነው? 11 ሰዓት 11 ሰዓት ሆኗል። እግዚአብሔርን ብዙ ነው የቆየሁት። እሺ መቼ ትመጫሽ? እነሱ ፊት ለፊት ቃል ግቢ። ወይ ቃል አልገባም ገኒሞች ቃል አልገባም። ለምን መሰለሽ እኔ እግዚአብሔርን ቃል ስገባ ማለት ነው ቆየና አይሳካም። እኔ ግን መተሽ ማመንም ይዘሻት መተሽ አድርሽ እናድራለን። ግን ቃል አልገባም። ዝም ብዬ ስመቸኝ እመጣለሁኝ። ስመቸኝ እመጣለሁ በሚል ቃል ገባለሁ። እሺ ስመችሽ ትመጫለሽ ከአንድ ወር በላይ አይ ከዛ ወደዚህ እመጣለሁ። በቃ እኮ አንድ ወር ሳትቆይ ማለት ነው። ዝም ብለሽ ማለት ነው ስልክ ባላነሳልሽም ድምጽ ላኪ አትመጪም እንደ እያልሽ ማለት ነው ያልኩ እንዳስታውስ አሳያቸው። ወይኔ እናቴ ያው አሁን ጾምም ስለሆነ ትእዛዝም ይኖረኛል አገልግል ምናምን ጸበልም ሄዳለኝ። ከዛ አንፃር እንጂ እመጣለሁ ሞች በቃ ችግር የለም። ተረጋግተን እንድናወራ እንድንጫወት። ለማንኛውም ውድ ቤተሰቦቻችን እንወዳቸዋለን እናከብራቸዋለን። እንግዲህ ያው ምንም ባላረግላት ነው ልያት ብዬ ነው። ደህና ሆኖልኝ ቤቶቻው